ዋትስአፕ ዩቲዩብ እንዴት ናችሁ ማለት ነው? እንዴት ናችሁ? ጠፋችሁ? ሰብስክራይብ እያደረጋችሁ ኮሜንት ደግሞ የጻፋችሁ ጋይስ ምን አስቀምጡ እንጂ ሐሳብ ይገብታችኋል። ጠይቁ፣ ጥያቄ ጠይቁ፣ ይመለስላችኋል። ምናቀውን ጥያቄ ይመለስላችኋል። ዛሬ የምናወራው ደግሞ ስለ ብዙ ጊዜ ስለምን ሰው ማወራችሁ አይደል? ዛሬ ደግሞ ቅጥር ስራና የግል ስራ which one is better የሚለውን እንግዲህ እናወራ። ሌትስ ዲስከስ። እንደ ወጣት ይመለከተኛል ነው ይባለው፣ ይመለከተናል እንግዲህ። ስለዚህ ብዙዎቻችሁ አክቹአሊ ኤክስፒሪየንስ ብቻ ምክር ነው የሚሆነው። ስለዚህ ቅጥር ይሻላል ወይስ ደግሞ ኖርማሊ የሆነ ቢዝነስ ጀምሮ ቢዝነስ ሰርቶ ማደግ ይሻላል የሚለው እናወራ ዛሬ። እንደምታውቁት እኔ ባንክ ላይ ነው የምሰራው። እኔ ባንክ ላይ ሰራ ጊዜ ግን ምንድነው ኤክስፔክት አላደረኩኝም እንደዚህ ሆነ የባንክ ስራ ብዬ ማለት ነው። ምክንያቱም አይስኖት ላይ በቃ ዞሮ አብዛኛውን ጊዜ የኛ የባንክ ስራ ስንገባ ኖርማሊ ሰው ቁጭ ብሎ ነው የሚውለው። ከዛ ብር መቁጠር ነው ስራችን። በቃ ዛት ሴት ግን በቃ ዋና ኢንቴንሽናው ነበር ቤኔፊቱን ለመጠቀም ነበር አይደለ? ትዝ የሚላችሁ እኮ ነው ሰው ገቡ አትሊስት በቢዝነሱ ስለማይሆን አብዛኛው ነገር እያማራር ስታዩ ቢያንስ በቅጥር እንሞክረው በቅጥር ነው ቤትና መኪና ገዝቼ መኖር እችላለሁ አትሊስት የሚል ሐሳብ ላይ ነበር የነበርነውና ትክክለኛ ነገር ግን ምን እንደሚሻል እንገራችሁ። ለምሳሌ አይኖ አሁን ላይ ለወጣቱ አብሶ አንደር 30 ላለ ልጅ ከ30 አመታች ኢቭን ኢፍ ከ25 አመታች ከሆነ ራሱ አትሊስት ከ25 ቢሆን እኔ ቢዝነስን አስቀድሞ ነው የምለው እኔ ማለት ነው። ለምን መሰላችሁ? አሁን ቅጥር ላይ ከገባችሁ ሞር አንደኛ ይሄ የእንትን አቅማችን እየቀነሰ ነው የሚሄደው በጣም ማለት ነው። ላይክ አሁን እኔ ስቲል ነው ሪግሬት አደርጋለሁ ባንክ ጆይን ያደረኩበትን ገብቼ ስላየሁት ይሁን ወይ ደግሞ ባላው ኖሮ እንደዚህ አይሰማኝም ሊሆን ይችላል ሜቢ። ግን እኔ ባንክ የገባሁበትን ቀን በጣም ነው ሪግሬት የማደርገው ስቲል ነው። ግን ያው አሸንፌ ደግሞ ወጥቻለሁ። ደስ የሚለው ነገር ላይክ አሸንፌ ወጥቻለሁ ስላችሁ ላይክ እንደ ከየትኛውም ባንከር እኩል አታረጉኝም ማለት ነው። የተሻለ ነገር አለ ብዬ አምናለሁ። አምሮስትም ቢያንስ ትንሽ ቢሆን ቢዝነስ አስባለሁ ብዬ አምናለሁ። ዘ ቲንግ ኢዝ ዞሮ ለምንም ቅጥር ላይ ልትሆኑ ትችላላችሁ ባይዘው ምንም አይነት ቅጥር ላይ እና አንደር 25 ከሆናችሁ እናንተ ገና አልጠቀማችሁበት ላይክ ፖቴንሻል አለ አእምሮአችሁ መስራት ይችላል። ላይክ እንዴት አድርጌ ፊውቸራችሁን መሳል ትችላላችሁ። እኔ አሁን ግራ የገባኝ ነገር ባንክ ጆይን ሲያደርግ ፊውቸሪ እንደዚህ ይሆናል ብዬ አልጠበቅኩም ነበር። ማለት ላይክ ሩቲን ሆነ እኮ በቃ ጧት ቢሮ ትገባለህ፣ ማታ ወደ ቤት፣ ጧት ቢሮ ትገባለህ፣ ማታ ወደ ቤት፣ በቃ አለቀ። ኢቭን እንደምን እግዚአብሔር ማስተርሴን ተምሬያለሁ። ማስተርሴን በመካኒክ ተማርኩት ከስራ ወጥቼ ምናምን ላይክ እዛ ባንክ ቦታ ይጠቅመኛል ሲሆን በቃ አትሊስት ማወቅ አለብኝ ነገር ብዬ ነበር የተማርኩትና አሁን ላይ አዲስ አበባ ላይ ቢዝነስ አክቹአሊ በጣም ከባድ ነው። ግን አትሊስት ደግሞ እድሜ ከ25 በታች ከሆነ ወይም ደግሞ ይሄ የቤተሰብ ሪስፖንሲቢሊቲ ከሌለባችሁ ላይክ ከኋላችሁ ላይ ጫና ከሌለባችሁ ራሳችሁን ፊገር አውት የምታደርጉበት ጊዜ ነው መሆን ያለበት። የሆነ ቦታ ተቀጠራችሁ ዝም ብሎ መስራት ሳይሆን ገብቶ ጠዋት ማታ መውጣት ሳይሆን ራሳችሁን መፈለግ መጀመር አለባችሁ። እኔ ማን ነኝ? እኔ ምን ላይ ጎበዝ ነኝ? ምንድነው የምችለው? ቢዝነስ ነው ወይ? አንዳንድ ሰዎች አሉ አክቹአሊ ቅጥር በጣም ይመቻቸው ላይክ በቅጥር ቤታችሁ ሊለውጡ የሚችሉ ሰዎች አሉ። አሪፍ ቦታ የሚደርሱ ሰዎች አሉ። ለአይታችሁ ከሆነ ባንክ ላይ ራሱ እኮ እድገት ማናጀር፣ ዳይሬክተር፣ ቫይስ ፕሬዚዳንት ብቻ እንደዛ የሚሉ ሰዎች አሉ። እሱ ግን ኢት ቴክስ ታይም አክቹአሊ በቃ ላይ ካለ የሆነ የእድሜያችሁን ይወስድባችኋልና እና ደግሞ ጊዜም ቢሆን እንትን ላይ ናችሁ። እቺ ምን ላይ ትባላለች አላቃ something bad go ካረገ በቃ አለቀ። ስንት አመት የገነባችሁት እንትን ይፈርሳል ማለት ነው። ሜቢ አስቴቶናል ሊኖራችሁ ላይ የሆነ ነገር ሲሱ ግን ዓለም እንዴት እንደሚሰራ አታውቁም። አላ ከቅጥር ስራ ውጭ ያለው ነገር አታውቁም። ብር ሰው እንዴት ሜክ እንደሚያደርግ አታውቁም። ላይክ በቃ ዝም ብለን ነው የምንኖረው። የተሰጠንን ታስክ እንሰራለን፣ ከዛ በቃ አለቀ። እኔ እንዳልኳችሁ እኔ አይ ቲንክ ትንሽ አሁንም ቢዝነስ ማይንድም ትንሽ የሚያደርገኝ የዛኔ ገና ከቅጥር በፊት ያቺ ስራ መጀመሪያ ነው ቢዝነሷን ተች ማድረግ ነው። ምክንያቱም የብርን ቫልዩ አወኩ። ብር በቀን ማግኘት ሲጀምር እኔ ወርዝ ማድረገው ታወቀኝ ማለት ነው። አሁን ለምሳሌ አንድ ሰው ባንክ ላይ ሲቀመጥ ደሞዙን ብቻ ነው የሚያየው። ባይዘው ደሞዙን ብቻ ነው የሚያየው እንጂ ያቺ ደሞዝ ባይዘው የእናንተ ወርዝ ነች። እናንተ ምን ያህል እንትን ትላላችሁ ማለት ነው። ምንድነው ትገመታላችሁ ማለት ነው። ደሞዝ ከ20 ሺህ ብር ከሆነ 20 ሺህ ብሯን በ30 ቀን በ26 ቀን አካፍላትና የቀን እንትነን ታገኘዋለህ። ስለዚህ አንተ በዛ ሰዓት ቀኑን ሙሉ ውለህ ያን ብር አታገኘም ወይ ነው። አእምሮን ብትጠቀም ሐሳቤ ይገባችኋል። አእምሮአችሁን ብትጠቀሙ ያንን ብር አታመጡትም ወይ ነው። ወይ ደግሞ ፊውቸራችሁን ስጋይድ አታረጉም ወይ ነው። አሁን ለምሳሌ በጣም የምፈልገው ነገር ምንድነው አሁን ላይ ለምን እኔ ከኤክስፒሪየንስ ነው ነገራችሁ ባይዘውሽ ባንክ ላይ ሰራሁ ስቲል ነው ፊውቸሬን አላየሁም። በቃ የኔ ፊውቸር
በሰዓቱ ምንድነው ቤትና መኪና መግዛት ነበረ። በቃ ቤት መኪና መግዛት አሳቢ ገብቶሻል። ቤትና መኪና ብቻ ነበር በቃ አእምሮ ውስጥ ሌላ ምንም ወዴት እየወሰደ ነው ይሄ ነገር ፊውቸር አይታኝም። በቃ ከዛ ውጪ ሌላ ፊውቸር የለም። ከዛ ግን አት ሰም ፖይንት አንድ የሆነ ነገር አቺፍ አደረኩኝ አይደል ላይክ መኪናም ቢሆን ገዛው በሆነ ነገር። ከዛ በኋላ ግን እኔ ቅድ በለኝ እውነት ስቲል ነው አሁንም እንጀራ መበላበት ነው ያው እግዚአብሔር ብሎ እስከሚሳካል ድረስ ማለት ነው። ግን ላይክ ዩ ኖ ፕሪዝን ምክንያቱም እኔ ገና ልጅ ነኝ ወጣት ነኝ ብዬ ነው የማምነው እና ላይክ መስራት ያለብኝ ብዙ ነገሮች አሉ። በጣም መገንባት ያለብኝ ልጅ አእምሮዬን ተጠቅሜ ሰራሽ ብዙ ነገሮች አሉና ያ ነገር ቅጥር ስራ ወሰደብኝ። ምክንያቱም የሆነ ሰምባዲ ኮርፖሬት አቃላቸው አይ ቲንክ በውጮቹ ኮርፖሬት ማለት ነው። ኢትዮጵያ ላይ ቅጥር ስራ ማለት አክቹአሊ ኢምፕሎይ መሆን አይኑ ለአንዳንድ ሰዎች ስቴብል ነው። ብዙ ጊዜ እንደሚውላችሁ ቅጥር ስራ ብዙ ጊዜ የምትመኙት እንደ ባለትዳር ነው ሰዎች ግን በጣም ነው የምትወዱት ቅጥር ስራ። አይ ቲንክ እሱን አይቻ እኔ እድሜ መሰለኝ እኔ ሞምብሬት አግብቼ ምናምን ቢሆን ኖሮ አይ ዶንት ቲንክ ሶ ቢዝነስ ምናምን ላለው የሚል እምነት የለኝም። ገብቷችኋል? አግብቼ ቢሆን ኖሮ ማለት ነው። ግን ይሄ የሆነ ላይፍን ስታዩት እንደዚህ አይነት ሪስፖንስ ከሌለባችሁ ወይም ደግሞ ሰምባዲ ከናንተ ብዙም ያዛት ማጭ የሚጠብቅ ሰው ከሌለ እውነት ወርዝ የናንተን ወርስ ታውቃላችሁ ለማለት ፈልጌ ነው። ሶ አሁን ላይ ብዙ ቅጥር ስራ ይቻለው እንደው አብዛኛው ሰው ከቀን ገቢ ይልቅ ቅጥር ስራ ፕሪፈር የሚያደርገው ለምንድነው? ስቴብል የሆነ ነገር የሚፈልግ ነው። ስቴብል የሆነ ነገር ደግሞ እንዴት ነው? በቃ ቤተሰብ አለ፣ ልጅ አለ፣ ምናምን አንዳንድ ነገሮች አሉ። እነሱን ከቨር ለማድረግ ግዴታ ያቺ ነገር ትይዟለች። ስለዚህ ማይንድ ሴቱ ግዴታ ቃና ያግብቻለሁ፣ ቤተሰብ ኃላፊነት አለብኝ፣ ቅጥር ነው የሚሆነው 5 አመትም ስራ 10 አመትም ስራ በቃ በዛች ደሞዝ ማለት ነው። ሶ አሁንም ቢሆን የኔ ኮንሲደሬሽን ምንድነው? በእድሜ ገደብ ተይዞ አሁን ለምሳሌ እኔ አይ ነው ሜቢ አሁን እኔ ከዚህ ከባንክ ስራ ወጥቼ ራሴን ልፈልግ ብል በኋላ መልሶ የሚቀጥረኝ ሰው ላጣ እችላለሁ። አይ ነው እሱ አልጠፋኝም። እኔ ሆነ ለመናገር እውነት አልጠፋኝም። እንደውም ከዚህ በፊት እኔ የዛሬ ይኸውላችሁ ገና ባንክ በገባሁኝ አይ ቲንክ በአንድ አመቴ ነው ምናምን ልለቅ ነበረ። ለምን ልለቅ ነበር ልንገራችሁ። ቢዝነስ ሰራለሁ እንደምታውቁት ብዙ ቪዲዮ ሰርች ላችሁ ከዚህ በፊት ራሱ ግን ሰብስክራይብ ያደርጋችሁ አታርቁም በባዶ ትላላችሁ እና ኮሜንት ካላችሁ ጻፉልኝ ችግር የለው። እና መቼ ነው የዛን ጊዜ እንትን ቤት ነበረኝ ጌም ዞን ነበረኝና እንዴ የደሞዜን ልጥሶት ነበር ማገኘው። ኢቭን የደሞዜን አይደለም ላይክ ማናጀር ሜክ የሚያደርገውን ብር እኔ በሳይድ በኩል እያገኘሁት ነበረ። ወጣቻው ላይክ የኛ ማናጀር ማለት የብራንች ማናጀር በጣም ትልቅ ሰው ነው፣ የሚከበር ሰው ነው። የሚከበር ሳይሆን ትልቅ የሚከፈለው እሱ ነው። ሶ እሱ የሚያገኘውን ብር እኔ በወር ያገኘው ነው ቁጭ ብዬና ሶ ለምን ነው የምሰራው የሚለው ነገር ለራሴ ጠየቅኩ። ለምን እዚህ ስራ ውስጥ አለውኝ እኔ? ከዛ ግን ያው የአዲስ አበባ ቢዝነስ አይታወቅም መቼ ልትወርቁ ነው እና ወጪ እንድከፍ እንደምትሉ አታውቁም። ብቻ እኔ በዛት ዛት ማች ሜክ እያደረኩ ሀፕን አድርጎ ነበር። ከዛ በኋላ ምን ተፈጠረ? አንድ ጓደኛ ላይ ቢዝነስማን ማለት ነው ላይ በቃ እሱና እኔ ዘሴም ነን። እኔ ተቀጣሪ እንትን ነኝ፣ ተቀጣሪ ቢዝነስማን ነኝ። እሱ ደግሞ ኖርማል ፉሊ ቢዝነስማን ነው። በቃ የኔ ፓርት ታይም ቢዝነስ ማለት በቃ እኔ ቢዝነስ የምሰራው ፓርት ታይም ነው፣ እሱ ደግሞ ፉሊ ፓርት ታይም ሰራተኛ። ሶ አማከርኩት፣ እንደዚህ አስቤያለሁ። ሶ ለወስን እያሰብኩ ነው፣ ምን ታስባለህ ስለው አይ ትንሽ ታገስ ምናምን አለኝ። ኧረ በእናትህ በጣም እኮ እያስጠላኝ ነው፣ ሰዓቴን እያዘ የዛን ጊዜ ደግሞ በጣም ነበር ሰዓቴ ማተር የሚያደርገው ታውቃለህ። ላይክ የኔ ሰዓት ማተር ያደርግ ነበር። ምክንያቱም ያኛው ቢዝነስ ላይ ራሴን ብሰጠው ከዛ በላይ ሜክ ማድረግ ይችላል እምነት ስላለኝ ማለት ላይክ ራሴን ብሰጠው ለዛ ቢዝነስ ለግል ቢዝነሴ ላይክ በዛ ሰዓት እንኳን ቢሮ የሰራው ከማናጀሮች በላይና ከእንትኖች በላይ ካገኘው ራሴን ብሰጠው ደግሞ ለዚህ ስራ በጣም ብዙ ነገር ሜክ አደርጋለሁ ነበር ማለት። ከዛ በኋላ ግን እንዳልኳችሁ ጓደኛዬን አማከርኩትና ሶ አይ ቲንክ ገና አንድ አመት ነው ተመጣጣኝ ከገባኝ አንድ አመት ከምናምን እንደዛ ነገር እሱ ንግድ ላይ ነበር የነበረው ቢዝነስ ላይ ነው ያለው እሱ። ከዛ አወራን በቃ እንደውም የሱን ብቻ ነው ምክር እየተቀበልኩ ሲጀመር ለሃይማኖት ታዋለኝ ኢትስ ኖ ዘ ታይም ላይክ ትንሽ ጠብቅ ትንሽ ዌት አድርግ ምናምን አለኝ። ከዛ በኋላ ኦኬ አልኩ። ልክ ትንሽ የሚገርማችሁ ዌት ባይ ላይ ኖሮ እሱ ተበልቼ ነበረ። የዛን ሰዓት ቢዝነሱ ላይክ አውቶማቲካሊ ሸዳውን ያደረገው በቃ ላይክ እንዴ ልበላችሁ አንተኔን አላጣም የሆነም ማገኘውን አላጣም፣ ግን በቃ የገመትኩት በአንድ ዜሮ ገባ። ላይክ እያሰብኩት የነበረው ነገር ምንም ሊሆንኝ አልቻለም። ከዛ በቃ እግዚአብሔር ለኔ ያላለውም ብዬ ተውኩት እላችኋለሁ። እና የዛን ጊዜም ቅጥር ሜቢ ወጥቼ ቢኖር ትንሽ ላይ ኢቨንት ሊሆን ይችል ነበረ፣ ሊከብደኝ ይችል ነበረ። ምክንያቱም አሁን ልውጣ ያልኩበት ጊዜ አይ ቲንክ መኪና ላይ እንደ የለኝም መኪና ራሱ ያለኝ አይመስለኝም የዛን ጊዜ። ከዛ በኋላ ሶኒያን በዚህ ሰዓት ለማን መስራት ሪኮመንድ ማድረገው እንደኔ ወጣት ለሆነና ላይክ አሁን ገና እንትን ካላላችሁ እንዴት ነው የሚጠብቃችሁ ሰው ከሌለ ላይክ ቤተሰብ ቁጭ ብሎ አንተ ብር አምጣ የሆነ ነገር አምጣ ማይለ ከሆነ እራሳችሁን ፈልጉ ነው የምለው። እውነቴን ነው የምላችሁ እራሳችሁን መፈልጉ። በጣም እኔ ያልጠየኩት ሰው የለም ስለራሴ። እኔ ቻፒ ምንድነው እንዴት ነው ነገሩኝ ብዬ ምክንያቱም በጣም ከባድ ነው ራስን ማወቅ ይዘው። እኔ ግን ራስን ማወቅ ራሴን ማወቅ የጀመርኩት መቼ ነው ታውቃላችሁ? ልክ መኪና ከገዛው በኋላ ነው። በቃ ከዛ
የዛን የኮርፖሬት ስራ አየሁት አይደለ ሶ ዋትስ ኔክስት ምንድነው ፕላኔ? ይሄ ማግባት መውለድ ምናምን አይደለም። ላይክ እንዴት ነው ፊውቸር ኢንሴኩር ማድረገው? በያንግ ኤጅ እንዴት አድርጌ ነው ሪቴር ማድረግ የምችለው? እንዴት አድርጌ ነው ሪቴር ቶሎ በቃ ኤቭሪቲንግ ለቤተሰብም ደርሰ ለራስም ደርሰ ቁጭ ምትል ሪቴር ምትል እንጂ መቼ ኤምፕሎይ ሆኜ መቼም ቢሆን ሀብታም እንደማልሆን አውቃለሁ። ሰራተኛ ሆኜ መቼም ቢሆን ሀብታም 9 to 5 ጆብ እየሰራ የትኛውም ሰው ነው ሀብታም ሆኖ በለዞም ከ60 ዓመት በፊት ሪቴር ያደርጋል የሚል እምነት የለኝም። እኔ ሲጀምረው እዛ ሲቹዌሽን ውስጥ መግባት አልፈልግም። ላይክ ኢቭን ያመኛሉ ይሄ በቅጥር ስራ 60 ዓመት ሆኖ ጡረታ ግባ ሲባል በጣም እንጃ እንዴ ሰው ያን ያህል ደስ እንደሚጠብቅ አላውቅምና ሶ አሁን ላይ ግን ብንጠቀም ራሳችንን ብንፈልግ ራሳችንን ብናገኘው ምን ላይ ጎበዝ ነን የሚለው ብናቀው ካልሆነም ጠይቁ ሰዎች። እኔ እንኳን የሞከርኩ ነው ትንሽ ምን ያገኘዋት ነው ግን ጠይቁና ከዛ ታገኙታላችሁ። የሆነ ነገር ክሉ ታገኛላችሁ። ያቺን ክሉ ያዟትና ሂዱ። ከዛ በኋላ ቅጥር በርዳይ ዛትማች የሚያስቸግራችሁ ነገር አለ። የትም ቦታ ገብታችሁ ትቀጠራላችሁ። እናንተ ብቻ አክቲቭ ሆኖ እንጂ ምንም የሚለውጠው ነገር የለም። ታገኙታላችሁ። ግን ራሳችሁ የፎካራችሁ የሆነ ነገር ሜክ ማድረግ ብትጀምሩ ከዛ በኋላ አእምሯችሁ የሚሆነው ምን መሰላችሁ? አሁን ተቀጣሪ ስትሆኑ መቼ ነው ደሞዝ የሚጨመርልኝ? መቼ ነው ቦነስ የሚገባልኝ? መቼ ነው የሆነ ብድር የሚፈቀደው ምናምን አእምሯችሁ የሚኖረው። ግን ቢዝነስማን ከሆናችሁ ወይም ደግሞ ላይክ ራሳችሁን ካወቃችሁ ኢቭን ኢፍ ብዙ ጊዜ ያው አንድ ሰው ተቀጣሪ ካልሆነ ሊሆን የሚችለው ቢዝነስማን ነው አይደል? ወይም ደግሞ ኮንሰልታንሲም ሊሆን ይችላል። በኤኒ ሚንስ ግን ዞሮ ለራሳችሁ ብር ታገኛላችሁ ማለት ነው። የማንም ተቀጣሪ አትሆኑ። እሱ ላይ ልንገራችሁ። ኢቭን ኢፍ ባይ ዘ ዌይ ሌላው አንድ ነገር የረሳሁት ነገር አለ። ባይ ዘ ዌይ አንዳንድ ሰዎች በምትወዱት ነገር ላይ ተቀጠሩ። ላይክ እናንተ ኢንተረስት ያላችሁ ነገር ላይ አሁን አንዳንድ ሰዎች ምን አለ ለምሳሌ ቪዲዮ ኤዲተር ከሆነ መሆን የምትፈልጉት ልንገራችሁ። ፊውቸሪቲ እንደዛ ስለሆነ አብዛኛው ነገር ቪዲዮ ኤዲተር ከሆነ የምትፈልጉት ቪዲዮ ኤዲተር የሚሰራበት ድርጅት ላይ ተቀጠሩና ስራውን ይዩት። አሁን እናንተ ኤክስፒሪየንስ መውሰድ ትችላላችሁ። እኔ አሁን ግን እያልኳችሁ የኮርፖሬትን ስራ ግን ለፊውቸር ይጠቅመኛላችሁ ግን እንዳታስቡ። እኔ ዛሬ እዚህ የምሰራው ገቢና ወጪ እኔ ወደፊት ይጠቅመኛል የሚል እምነት የለኝም። የምሬን ነው የምላችሁ። አሰቀኝ አንዳንዴ ራሱ ባንክ ላይ ወጥተህ የእናንተን ብር ቆጥሬ እኔ እንትን የማደርገው ነገር ይሄ ምንድነው ብር ገቢ ወጪ የማደርገው ነገር ለፊውቸር ምን ሊጠቅመኝ እንደሚችል አላውቅም። ግን ላይክ አሁን ይሄ ኤክስፒሪየንስ ሼር ታደርጉበት የምትችሉበት ፖዚሽን ከሆነ ያ ስራ ላይክ እናንተን ቢልድ አፕ ሊያደርጋችሁ የሚችል ስራ ከሆነ እሱ በጣም ሴፍ ነው። እሱን እመክራለሁ፣ ሰጀስቱን ላደርጋለሁ። ላይክ እንዳልኳችሁ ነው የሆነ እናንተ ወደፊት ለምትፈልጉን ነገር ለምሳሌ ካሜራማን መሆን የምትፈልጉ ከሆነ ካሜራ ቦታ ተቀጥሮ መስራቱ በጣም ሴፍ ነው። እኔ ግን ያልኳችሁ ኮርፖሬት ስራ ላይክ ለፊውቸራችሁ ምንም ሊጠቅም ማይችል ነገር ከቅጥር ወደ ቅጥር የሚያስመልሱ አሁን እንኳን እሱ ካሜራማን እንኳን ሄደ በሰራው ከብራዘር አትሊስት ካሜራ ቤት የመክፈት ነው ሊሆን የሚችለው አይደለ? ቪዲዮ ኤዲተር ብትሆን የሆነ ወይ የፕሮዳክሽን ነገር ክሬት ማድረግ ነው ፕላን የሚሆነው። ኮርፖሬት ኮንክ ግን አለቀ። ኮርፖሬት ነው በቃ ወይ ወደዚህ ቦታ ባድግ ትላለህ የሆነ እድገት ባገኝ ከዛ ደሞዝ ቢጨመር እድገት ባገኝ ደሞዝ ቢጨመር ይሄን ነገር ከታውስ ለማድረግ ሞክሩ በምትችሉት አቅም እና እኔ ፕሪፈር ማድረገው ዞሮ ይሄኛው ነው። ሞር በያንግ ኤጅ ላይ ካላችሁ ራሳችሁን ፊገር አውት ለማድረግ ሞክሩ። አይ ነው ቤተሰብ ፑሽ ሊያደርጋችሁ ይችላል፣ ሊከብዳ ይችላል። ቤት ተቀምጣችሁ ልትበስራችሁ ውጡና የሆነ ነገር ክሬት ለማድረግ ሞክሩ። ላይክ አይ ነው አዲስ አበባ ላይ እንኳን ብር ያስፈልጋል የሆነ ነገር ክሬት ለማድረግ ራሱ ግን አትሊስት እንትኑን ማወቅ ይሄ ምንድነው እንዴት ነው ሲስተሙ የሚሰራው እንዴት ነው የሚሰራው ያለው ነገር የገበያ ሁኔታ እንዴት ነው። እኔ ያው የመርካቶ ነው አይ ቲንክ የመጀመሪያ የሰራሁትና ብርን አይቻለሁ እስከ ጥግ ነው የምላችሁ። በቃ ብርን ኧረ በሷም ነጋዴ ዛንድ ያለው ከዛው ለነገሩ አይ ቲንክ እኔም ይሄ መርካቶ ራሱ ስለዚህ አንድ ትንሽ ጫና የፈጠረብኝ በእውነቱ። ምክንያቱም እኛ እዛ ለ10 ሺህ እና ለ20 ሺህ ብር ደግሞ ስንሰራ እነሱ ያችን ብር ኢን ሚኒት ላይክ ሜክስ ያደርጉት ማየት ላይክ በደቂቃዎች የኛን ደሞዝ በሰዓታት የኛን ደሞዝ የኛን የ10 አመት ደሞዝ ሜክስ ያደርጉት ያስቃል። እና አይ ቲንክ እሱ መሰለኝ አሁን እኔ ላለሁበት ነገር ያደረሰኝ እና ሁላችሁም ነጋዴ ሆኑ እያልኩኝ አይደለም። እኔ ሁሉም ሰው የራሱ የሆነ ኢንተረስት አለው፣ ፕሮፌሽናል አለው እያልኩ ቀደም ያልኳችሁ ነው። ራሳችሁን ማወቅ ያልኳችሁ ለዛ ነው። አንዳንድ ሰው ራሱን የሚያውቅ ሰው አለ። ለምሳሌ ሳሊ መሆን የሚፈልግ ሰው አለ። ግን አሁን ሳሊ ነው ሳሊ መሆን ከፈለክ ደግሞ ትሆናለህ። ላይክ ፕሮፌሽናል ነው፣ ስራክ ነው። ሰክሰስፉል ሊያደርግ የሚችለው ስራክ ነው። የምትሰራው ስራ አንተን ወደ ላይ ከፍ ያደርጋል። ጋይስ እኔ ለኔ የኔ የቅጥርና የእንትን ኦፒኒየን ይሄን ይመስላል። የቅጥርና የተቀጣሪ ነገርና የግል ስራ ነው ቢዝነስ እና ብቻ አስቲል ነው እኔም እየሞከርኩ ነው አክቹአሊ። ግን አትሊስት አሁን ላይ ኮምፎርታብል ማለት እችላለሁ። ኢቭን ኢፍ አሁን ላይ እንኳን ኮርፖሬት እንኳን ስራ ባይኖረኝ አሁን ዝም ብዬ ላይ ካላ ኢንካም እስከሆነ ኢንካም ጀነሬት እስካደረገ ሲቀመጥ የሚለው ነውና ላይክ እኔ ከኔ ጋር ሲሰሩ ሰዎች ብትጠይቋቸው እንደዚህ እኮ ነው ቻፒ ነው የምትባሉት። ላይክ
ተቀጣሪ ማለት ነው ለምን ምክንያቱም ሁሉ ጊዜ የማወራው ነገር ማሰበው ነገር አይገናኝም ከእንትን ጋርና ሁሉ ጊዜ ቢሆን ፊውቸራችሁ ማሰብ አለባችሁ እንዴ ወጣት ሱና አብሶ ደግሞ ማሰብ አለባችሁ ግዴታ ነው ፊውቸር ከሌለ ምን አለ ታዲያ እኔ አሁን ከዛሬ ከ10 ዓመት በኋላ ራስን ኤው ብትሉኝ ተቀጣሪ ሆኜ ማየት አልፈልግም ሆነ ለመናገር እውነት ነው የምላችሁ ተቀጣሪ ሆኜ በተአምር ማየት አልፈልግም አትሊስት የራሴ ነገር ኖሮኝ whatever it is ወደቂም ሊሆን ይችላል ከፍቢም ሊሆን ይችላል ግን የራሴ ነገር ሆነ ራሴ ታመንበት ምንጭ ነገር ራሴ ላሳደግበት የምችለው ነገር እዚህ ላይ ባይዘው ኮርፖሬት ስራ የፈለግ ኢንቨስት ብታረግ ራስ ላይ አታሳደጉም ታውቃለህ አይደል ቤተር ተቀጣሪ ትሆናለህ ፕሮፌሽናል ተቀጣሪ ትሆናለህ እንጂ በቃ አለቀ እሱን ደግሞ አልፈልግም የሆነ ጊዜ ላይ ተነስቶ በቃ ቻው አልፈልግም ከዚህ በኋላ እንዲለኝ አልፈልግም እስከዛሬ ላገለገልከው በጣም እናመሰግናለን በቃ ከዚህ በኋላ ግን you are done እንድባል አልፈልግም ስለዚህ ያው ሁሉ ነገር ከመጣው በፊት ራሴ ማዘጋጀት አለብኝ ማለት ነው ራስን ደግሞ ታዘጋጁት እንዴት ነው በመስራት ላይክ እኔ ምን ላይ ጎበዝ ነኝ ምንድነው መስራት የምችለው የሚለው ነገር ፎከስ አድርጉና ግን ሰብስክራይብ ያደርጋችሁ ጋይስ ፋሚሊ ሆኑ እና ግን እኔ ሳስበው ራሱ ይገርመኛል የቅጥር ነገር እንዴት እዚህ ነገር ውስጥ እንደገባሁኝ ሳስበው ምክንያቱም በቃ ቢዝነስ ብሎ ጊዜ አምሮ የሚያስበው እና ምን ልስራ ነበር ከዛ at some point ያው እኔ ጂም የወጣው ጥሩ ውጤት ስለነበረ እስኪ እንሞክረው ሌትስ ትራይት እና ደግሞ እኔ እንኳን ጆይን ባረኩበት ሰዓት የባንክ ቤት አሪፍ ነበር መላው ጥሩ ብር ነበር የሚከፈለው እስኪ እንሞክረው በሚል ነበር ግን ከዛ በኋላ ላይክ ራሴን ያጣሁት ነው የምለው እንዳልኳችሁ በቃ ራሴን ያጣሁት ምክንያቱም በቃ ኤቭሪ ዴይ 24/7 ይሄንን ስራ ነው እያሰብኩ ያለሁት ራሴ ላይ ፎከስ ማድረግ አልቻልኩም በቃ ከዛ እኔ ምን ላይ ጎበዝ የሚለው ነገር ጠፋኝ ማለት ነው ለቻፒ ምን ላይ ጎበዝ ነው ምን መስራት ይችላል ወፍ ዜሮ እና ለማንኛውም ጋይስ የኔ መስራት ለተቀጣሪ ስራና ያለኝ እኔ ኦፒኒየን ማለት ነው አይዲያ ማለት ነው ሜቢ ቀጣይ ሌላ ጠይቅ ካላችሁ ደግሞ እስኪ ተቀጣሪ ስራና ቢዝነስ ማኔት ይሻላል የሚለው አቀራረብ ላይም ጠይቅ ካላችሁ መጠየቅ ትችላላችሁ ከኤክስፒሪየንስ አንፃር እንግዲህ ሼር አደርጋችኋለሁ እና ዶንት ፎርጌት ዛት እኔ የተሰማኝ ነው የምናገረው ኢትስ ማይ ኦፒኒየን የግል ኦፒኒየን ነው ማንንም ሰው እንትን ለማድረግ አይደለም ለአንዳንድ ሰው ሊመች ይችላል ለአንዳንድ ሰው ላይመች ይችላል ሶ አንዳንድ ሰው አይ ቲንክ ይኖራል እኮ ኮርፖሬት ስራ ሲባል እኮ አንዳንድ ሰው ትዳር መስርቶበት ልጅ ወልዶበት ሀብት አፍርቶበት የሚኖር ሰው አለ እኔ ሁሉንም ሰው አላለኩኝም አለ አብዛኛው ሰው አለ እንደዚህ እየሰገን አሁን እኔ ላለበት ጀነሬሽን ግን እሱ ወርዝ ያደርጋል የሚል እምነት የለኝም ላይክ at some point ከአንድ ከሁለት ዓመት በኋላ ነገሮች እንዳስጨንቁኝ አልፈልግም ላይክ ኑሮ እኮ ተወደደ ሶ ላይክ በጣም ነገሮች እኮ ተወደዱ ምናምን ስለዚህ ደሞዜ ላይ ዲፔንድ ነው ማለት ነው እና እሱ አይደለም if I am making money የሆነ ብር መስራት አለብኝ ዛት ዘሪል በቃ የሆነ ብር የራሴን ብር ሰርቼ አግኝቼ ከዛ በኋላ ላይፍ ተወደደ ኑሮ ከተወደደ በቃ አትሊስት ሰርቫይቭ ማድረግ ይችላል በራሴ አቅም እንጂ በደሞዝ አይደለም እና እሱ ነገር ስለምፈራ ነው at some point እኔ ደግሞ አውቃለሁ ራሴን ስለማውቀው ነው አሁን ላይ ባለውበት አቋም አይ ነው ኮርፖሬት ስራ ለኔ እንደማይመጥ ማለት እኔን ዌል ትሪት እንደማያደርገኝ አውቃለሁ ካለብኝ ከሚያስፈልጉኝ ነገሮች አንፃር ምናምን እኔ እችላለሁ የሚል እምነት የለኝም ሶ እንግዲህ አንድ ቀን የሆነ አሪፍ ዲሲሽን እሰጣችኋለሁ ተስፋ አደርጋለሁ ለራሴ የሚጠቅመኛል ተስፋ አደርጋለሁ ያ ዲሲሽን ማለት ነው እና ግን ይሄ ኢትስ ማይ ኦፒኒየን ላይክ በእኔ እድሜ ካላችሁ ተረዳላችሁ በጠኝነት እንዴት ምን አይነት ስሜት የተሰማው ስራ እንደምሰራው አውቃለሁ አብዛኛው ሰራተኛ በሰዓት ምን አይነት ስሜት እንደሚሰማው አውቃለሁ ኢቭን እንዴት ነው የሚኖረው ሰው ነው ይገርማል እንዴት እንደሚኖረው ሰው ይገርመኛል እኔ አሁን ኦልሞስት 2 አመት ሊመጣ ነው ራሱ ተከሪቼ ነው ከጀመርኩና በደሞዝ በጣም ከባድ ነው እኔ አልኳችሁ እኔ ብዙ ገቢ ያለኝ ኢንካሜ ላይክ 2 ሳይድ ምናምን ስለሆነ አያሳስበኝም ዛት ማች እንዴ ሰው እንዴት ነው በደሞዝ ላይክ የቤት ኪራይ ከፍላችሁ እውነት በታምሩ እኮ ነው የደረብኩኝ ነበር ማንቡት እና ለማንኛውም የቤት ኪራይ ከፍሎ ምናምን እንዴት አድርጎ ነው ሰርቫይቭ የሚያደርገው እውነት የሆነ ጊዜ እኔ እንደም አደነኳችሁ በጣም እውነት የምትሰሩ ሰዎች እንደዚህ ላይክ ደሞዝተኛ ሆናችሁ ቤት ተከራይታችሁ ምግብ ከውጭ የበላችሁ ማይጋር አይመጣው እኔ አንድ አመት አሁን ልክ ባንክ እንደጀመርኩ ስራ እናቴ ጋር ነበር የነበርኩት እሱንም ያው ፈልጌ ሳይሆን አይ ነው ራሴ ማሳደግ አለብኝ ግን በቃ እንትን ብያለሁ እንዴ ልበላችሁ ሞክሬያለሁ ከዛ በኋላ ወጣሁኝ ከዛ እኔ እንዳልኳችሁ ነው አሁን እኮ እኔ ኢፌክቱም ያልታየኝ በራሴ ነበር ሌላ ብር ገቢ ስለነበረኝ የደሞዙ ነገር አይተኝም አሁን የምር በዛ ደሞዝ እኔ እኖራለሁ አልኖርም ጭራሽ አይኖርም እውነት በጣም ከባድ ነው እንጂ አሁን ባለው ሊቪንግ ኤክስፔንስ ሰው ልጅ እንዴት አድርጎ እየኖረ እንደሆነ አላውቅም
ሜቢ እንግዲህ ሁሉም ሰው እንግዲህ እንደኛ ሳይድ ቢዝነስ የሆነ ነገር ካለው በጎኖክ ሊመጣል ነገር ካለው ሜቢ ሊሆን ይችላል። ግን ብቻ አስቡበት። እና የዛሬው ቪዲዮ በጣም ተቆራረጠ። በጣም ይቅርታ፣ አመሰግናለሁ እስካሁን ለነበረን ቆይታ ማለት ነው። ይመቻችሁ። ሼር፣ ሰብስክራይብ ያደረጋችሁ ፋሚሊ ሆነ የቻፒ ማለት ነው። ቀጣይ ላይ ደግሞ በምን ቪዲዮ ልመጣ እንደምችል በደንብ ንገሩኝ። ያው የእናንተን ፊድባክ ለመመለስ የሞከርኩኝ ነው ማለት ነው። ያው አብረን እንለወጣለን ብዬ ተስፋ አደርጋለሁ። ይመቻችሁ።